በኢራንና በአሜሪካ መካከል የሚደረግ የድርድር ሂደትን በተመለከተ ተስፋ ሰጪ የሆኑ ነገሮችን ያየን መሆኑ ባይካድም አሁንም ግን ይህ የድርድር ሂደት በእርግጥ ዘለቄታዊ የሆነ ሰላም ለኢራንና ለአሜሪካ እንዲሁም ለመላው የገልፉ ቀጠና ያመጣል ወይስ አያመጣም የሚለው ጉዳይ መሰረታዊ ጥያቄ ነው። በተለይ ይህ በፓኪስታን ርዕሰ መዲና ኢስላማባድ የአሜሪካ የውጭ ጉዳይ መልእክተኞች ከምክትል ፕሬዝዳንቱ ጀምሮ እነ ስቲቭ ዊትኮፍና እነ ጃረድ ኩሽነር ያው ምክትል ፕሬዝዳንቱ ጄዲ ቫንስ ይባላል። እነዚህ ወገኖች ከኢራን አቻዎቻቸው ከአባስ አርጋችና ህዝብ ተወካዮች ምክር ቤት ቃል አቀባዩ መሐመድ ጋባር ጋሊባፍ በፓኪስታን ርዕሰ መዲና ኢስላማባድ ውስጥ ተገናኝተው የሚያከናውኑት የውይይት ሂደት ጅማሬ እንዲህ ከላይ ካየነው በእርግጥ የሆነ የሰላም ውጤት የሚመዘገብበት ቢመስልም ጠለቅ ተብሎ ከታየ ግን ሰምሃው ይህ ድርድር ከሰላም ይልቅ ለጦርነት የቀረበ ተብሎ ሊገለጽ የሚችል አይነት መሆኑን እንረዳለን። ለምንድነው እንደዛ ያልከው ብላችሁ ልትመለከቱ ወይም ልትጠይቁ ትችላላችሁ። ለምን እንደሆነ አንድ ባንድ በዚህ ትንታኔ ይዤላችሁ ቀርባለሁ። ከ10 የኢራን ነጥቦችና ከ15ቱ የአሜሪካ ነጥቦች አንጻር ብቻ ሳይሆን ሁለቱ ሀገራት ከ1979 እንደ አውሮፓውያን አቆጣጠር ወዲህ ከነበራቸው የግንኙነት ታሪኮች አንጻር እውነት በተግባርና በተጨባጭ መሬት ላይ የወረደ አይነት ውጤት ከኢስላማባድ ይጠበቃልን የሚለውን ጥያቄ በማንሳት እንዴት እንደማይጠበቅ የሚያስረዱ ነጥቦችን ይዤላችሁ መጥቻለሁ። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦቻችን፣ ነጻነት ላቀው ነኝ። በገበያ ፖድካስት ቀደም ብዬ ነገርኳችሁን ርዕሰ ጉዳይ በዝርዝር እየተመለከትን ዛሬ በዓለም ላይ ዋና አበይት የሆነው ነገር ይሄው የኢስላማባዱ የውይይት መርሃ ግብር አይደለም። ለምን ወርክአውት አያደርግም ይሄ ነገር? ለምን አይሰራም ኢስላማባድ በሚለው ጉዳይ ላይ የተሰሙ ያሉ ነጥቦችን አብረን እንቃኛለን። ቢሆን ደስ ባለኝ ኢስላማባድ ውስጥ ቢሆን ቢሳካ የሰላም ነገር ቢመጣ እንደው ይሄ ዘለቄታዊ የምንለው አይነት ሰላም ማለት ተኩስ አቁም እንዲራዘም አይደለም እላችሁ፣ ዘለቄታዊ የሆነ ሰላም ቢመጣ ደስ ባለኝ። ነገር ግን ያ የሚሆን አይነት ነባሪያ ሁኔታ እያየን አይደለም። ዛስዋይ ቅድም ያልኳችሁ ይህ የኢስላማባዱ ቆይታ ከሰላም ይልቅ ለጦርነት የቀረበ ይመስላል በማለት የጀመርኩት። ከመላይ ዝግጅት ክፍላችን ጋር በጋራ በመሆን አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቆይታችሁ እንደማትጸጸቱ እርግጠኛ ነኝ። መልካም ቆይታ ይሁንላችሁ። ቴምር ሪል ስቴት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ሲል መልካም ምኞቱን ይገልጻል። ቴምር ሪል ስቴት የትንሣኤ በዓል ምክንያት በማድረግ ቀድሞ ለሚመጡ 10 ደንበኞች 20% የበዓል ቅናሽ ሲያደርግ ደስታ ይሰማዋል። በአጭር ጊዜ የሚረከቡት ግንባታው 90% የደረሰ በወለል 2 አባወራ ብቻ ባለ 3 መኝታ ቤቶችን አቅርበንልዎታል። በተጨማሪም በሳር ቤት በአቧሬና በቡልጋሪያ እስከ 35% ታላቅ ቅናሽ በማድረግ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ ከ9.7 ሚሊዮን ብር ጀምሮ ውብና ማራኪ ቤቶችን በእጁ ያስገቡ እንላለን። ከዚህ ባሻገር ከ2.8 ሚሊዮን ብር ሙሉ ክፍያና ከ900 ሺህ ብር ቅድመ ክፍያ ጀምሮ ለንግድ ስራው የሚሆኑ ሱቆችን ይዘን ቀርበናል። ለበለጠ መረጃና ለሳይት ጉብኝት በ0908 88 2208 ወይም በ0901 50 42 45 ፈጥነው ይደውሉ። ቴምር ሪል ስቴት። ኢራንና አሜሪካ ከ1979 እንደ አውሮፓውያን አቆጣጠር በኋላ በኢራን ውስጥ አዲስ የሆነ የአያቶላህ ቲዮትሪካል የሚባለው የፖለቲካ አስተዳደር ወይም ሃይማኖታዊ ሴቶችን ሃይማኖታዊ ሳቢዎችን ከስልጣኑ ጋር አብሮ ደርቦ የሚያስተዳድር አይነት አካል ከመጣበት ጊዜ ጀምሮ እስከ ዛሬ ድረስ ባሉት ዓመታት አሜሪካና ኢራን በዚህ ደረጃ ተቀራርበው ሊያወሩ የሚችሉበት አይነት አጋጣሚ የተፈጠረው በጣም አነስተኛ ነው። ለምሳሌ ያክል የ1979 እና 80 እስከ 81 ድረስ የቀጠለው የታጋቾች ክራይሲስ እየተባለ የሚጠራው በ1979 ላይ የኢራን ዩኒቨርሲቲ ተማሪዎች በቴህራን የሚገኘውን የአሜሪካ ኤምባሲ በቁጥጥራቸው ስር አድርገው ወደ 52 የሚሆኑ የአሜሪካ ዜግነት ያላቸውን ሰዎች አግተው ከዛ እነዛን ሰዎች ለማስፈታት ሲደረጉ የነበሩ በአደባባይ ሲከናወን የነበረ የድርድር ጥረት ነበረ። ከጀርባ ደግሞ ሲከናወን የነበረ ወታደራዊ ጥረት ነበረ። አሜሪካ በዛ ወቅት ላይ እነዛ የታገቱባት ዜጎችን ለማስፈታት ጥረት ስታደርግ፣ ከኢራን ለማስለቀቅ ጥረት ስታደርግ አንደኛው በአደባባይ መድረክ ላይ ድርድር ለማከናወን ዲፕሎማሲያዊ ጥረቶችን ማከናወን የሚለው ጉዳይ የሚታወቅና የሚታወስ ነው። ከዛ ደግሞ በጀርባ ምንም እንኳ ባይሳካም በቴህራን ውስጥ የሚገኙ 52ቱን አሜሪካውያን ዜጎች በአየር ወለድ ልዩ የኮማንዶዎች ዘመቻ ከቴህራን ለማስመለጥ ጥረት የተደረገባቸው አይነት ተልእኮችም ነበሩ።
እና ከነዛ ጊዜያት በኋላ ምናልባት ኢራንና አሜሪካ በመሰረታዊ ጉዳዮች ላይ ተገናኝተው ማውራት የቻሉት በምን አጋጣሚ ነው ከተባለ በእስረኛ ልውውጥ ነው። ከእስረኛ ልውውጥ ባሻገር ደግሞ በኢራን ውስጥ ያለ ሀብት ፍሮዝን አሴት የሚባል አለ አይደለ? ወደ በኋላ ላይ በደንብ ነግራችኋለሁ ስለዚህ ጉዳይ። የኢራን እንዳይንቀሳቀስ የታገደ ፍሮዝን አሴት የሚባል ሀብት አለና እሱን ገንዘብ ለማስፈታት ኢራኖች በተደጋጋሚ ጥረት ያደርጋሉ። በዚህ ይህንን ገንዘብ ለማስፈታት በሚደረግ ጥረት ውስጥም ሌላኛው የአሜሪካና የኢራን ዲፕሎማቶች የሚገናኙባቸው አጋጣሚዎች ተፈጥረዋል። ከምንም በላይ በ2015 እንደ አውሮፓውያን አቆጣጠር በባራክ ኦባማ የስልጣን ዘመን ጊዜ የአሜሪካና የኢራን ተደራዳሪዎች ከመደራደር አልፈው የ2015ቱን የኒውክሊየር ስምምነት JCPOA እየተባለ የሚጠራው ማለት ነው የኒውክሊየር ስምምነት ማከናወን ችለዋል። እርግጥ ነው በJCPOA ኢራንና አሜሪካ ብቻ ሳይሆኑ ጀርመን፣ ፈረንሳይ፣ ዩናይትድ ኪንግደም and also ቻይናና ሩሲያም ጭምር ተሳታፊ የሆኑበት እንደሆነ አይዘነጋም። በዋናነት ግን ከአሜሪካ ጋር ነው። ምክንያቱም አሜሪካ ከዛ ጊዜ ጀምሮ ከ1979 እንደ አውሮፓውያን አቆጣጠር ጀምሮ ከጊዜ ጋር አብሮ እያደገ አብሮ እየጨመረ እየተጠናከረ የመጣ ማዕቀብን በኢራን ላይ በማስተግበር ረገድ የማይተካ ሚና ነው ያላት አሜሪካ። ከአሜሪካ ጋር መስማማት ማለት ያው ዓለማችን ላይም እንግዲህ ዓለምን እየመራ እንዳለ ሀገር ከዓለማችን ላይ ከአሜሪካ ጋር መስማማት ማለት በሌላ ቋንቋ በዓለም ፖለቲካ ኢኮኖሚ ስርዓት ውስጥ በተቻለ መጠን ጣልቃ እንደመግባት ሊቆጠር ይችላል። በ2015 ላይ የኒውክሊየር ስምምነቱ ዋነኛ ነጥብ በጣም ልትረሱት የማይገባውና አሁን ከምናወራለት የዚህ የፓኪስታኑ ጉባኤ በኋላስ ውጤቱን ለማነጻጸርና ለመገምገም ስለሚረዳ ማለት ነው። በ2015 ኢራንና አሜሪካ ምንድን ነበር ተስማምቶ የነበረው? እስከ 3.7 ከመቶ ድረስ ዩራኒየም ኢራን እያበለጸገች እንድትሄድ ወደ ዌፕን ግሬድ ወደሚባለው ወይም ወደ ጦር መሳሪያ የማይቀየር አይነት ሆኖ እንዲቀጥል ለማድረግ የሚያስችልና ከ3.7 ከመቶ በላይ በቃ የማይበልጥ ይሄ ቁጥሩ መረጃ በጣም መሰረታዊ ነው። 3.7 ከመቶ እዛ ገደማ አካባቢ ላይ ይሄ 2015 ላይ እነዚህ ሀገራት ተገናኝተው ተመካክረው ተወያይተው በመጨረሻም ወደ እልባት የመጡበት ጉዳይ ነው። አሁን ከ2015 የኒውክሊየር ስምምነት በኋላ ብዙ ነገሮች ሆነዋል። በጣም ብዙ ነገሮች። በመጀመሪያ የስልጣን ዘመን ጊዜ ዶናልድ ትራምፕ አሜሪካን ከዚህ የJCPOA ስምምነት አባረሩ፣ ቃሲም ሱሌማኒን ገደሉ። በሁለተኛ የስልጣን ዘመናቸው ጊዜ ደግሞ 2 ጊዜ ኢራን ውስጥ ገብተው ድብደባ ፈጽመዋል፣ ጦርነት አከናውነዋል። በእነዚህ ዓመታት ውስጥ አሜሪካ ከእንደዚህ ከኢራን ጋር ተስማምታ ከነበረችበት ጊዜ ወጥታ ኢራን ላይ ጦርነት ወደ ከፈተችበት ጊዜ ተቀይራለች። ኢራን የበለጸገ ዩራኒየም ክምችቷ በ2015 በፈቀዱላት ስምምነት ብትቀጥል ኖሮ ሊሆን የሚችለው ከ3.7 ከመቶ በላይ ሳይበልጥ ነበር የሚቀጥለው። ለምን? የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ IAEA በየጊዜው በኢራን ውስጥ እየገባ የሚያከናውናቸው የኒውክሊየር መርሃ ግብሮቿን የሚፈትሽበት መንገድ ጭምር ነው በስምምነቱ ላይ ተጠቃለለው። ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ማለት በተባበሩት መንግስታት ድርጅት ውስጥ ያለ ተቋም ነው። ያ ማለት የኢራን የኒውክሊየር መርሃ ግብር በየጊዜው ፍተሻ ይደረግበታል። ያ ማለት ከ3.7 ከመቶ በላይ ሊሆን የሚችልበት እድል የለም ማለት ነው። ዶናልድ ትራምፕ መጥቶ ኢራን የምትባል ሀገር የተስማማችው ስምምነት እንዲያውም ሀገሪቱን ወደ ኒውክሊየር ጦር መሳሪያ ባለቤትነት የሚያቀርብ ነው ብሎ ከJCPOA ከሚባለው ከ2015ቱ ስምምነት አሜሪካን ካገለለበት ጊዜ ወዲህ ባሉት ዓመታት የኢራን የበለጸገ ዩራኒየም ክምችት በስምምነቱ ላይ ከተቀመጠለት የ3.7 ከመቶ ድርሻ ወይም የ3.7 ከመቶ ደረጃ አሁን ላይ 6 ቦምቦችን መስራት ወደምትችልበት 60 ከመቶ የበለጸገ የዩራኒየም ክምችት በቁጥር ማስቀመጥም ካስፈለገ ከ400 እስከ 500 ኪሎግራም ድረስ የሚጠጋ ዩራኒየምን በእጇ ማስገባት ትችላለች። ከ6 እስከ 12 የኒውክሌር ቦምቦችን መስራት የምትችልበት አቅም ላይ ደርሳለች። እንዴት? ከ2015ቱ ስምምነት ዶናልድ ትራምፕ አሜሪካን በማስወጣታቸው። ስለዚህ አሜሪካና እስራኤል በኢራን ላይ ያከናወኑ የከረሙት ወታደራዊ ዘመቻ፣ ወታደራዊ ተልዕኮ ኢራንን ከኒውክሌር ጦር መሳሪያ ባለቤትነት አራቃት ወይስ አቀረባት የሚለውን ጥያቄ ከተመለከትን አሁን ከነገርኳችሁ ዳታ ይሄ የኔ አስተያየት የግል ምልከታ ኦፒኒየን አይደለም። ይሄ አስተያየት አይደለም። ይሄ ፋክት ነው እየነገርኳችሁ ያለው። በ2015 ከተስማሙበት 3.75 ከመቶ ደረጃ ላታልፍ የምትችልበት እድል ብዙ ነበር። ይሄው እንደ ትራምፕ መጥተው አንዴ ከስምምነቱ ሲያስወጡ፣ ከዛ ቃሲም ሱሌማኒን ሲገሉ፣ ከዛ የመጀመሪያውን ጦርነት ኢራን ላይ ሲጀምሩ፣ ከዛ አሁን ያሉበትን ጦርነት ኢራን ላይ ሲቀጥሉ፣ በዚህ ሁሉ ዓመታት መካከል ከ2018 እንደ አውሮፓውያን አቆጣጠር ጀምሮ እስከ ዛሬ ድረስ ባሉት ዓመታት መሃል ላይ የጆ ባይደን አስተዳደር እንዳለ ዘንግቼው አይደለም።
ጀነራል ፒክቸሩን እየሰጧችሁ ስለሆነ ጆ ባይደንም ተመልሶ ወደ 2015 ስምምነት ሀገሪቱን ለማስገባት ጥረት አላደረገም። ሶ ቤዚካሊ ጠንካራ ማዕቀብ በመጣል ነው የቀጠለው። የትራምፕን አካሄድ ነው ያስቀጠለው ሰማው እና ኢራን ከዛ ጊዜ ተነስታ አሁን ያለችበት ደረጃ ላይ መጣለች። የ2015 ላይ ወይም 2016 ላይ ዶናልድ ትራምፕ ወደ ስልጣን ሲመጡ ኢራን የኒውክሌር ጦር መሳሪያ ይኖራታል የሚል አይነት ሐሳብ እንደ ቅዠት ወይም እንደ ፕሮፓጋንዳ ነበር የሚወራው። ሊኖራት ይችላል የሚል ጉዳይ ለጉዳዩ ቅርበት ያላቸው ሰዎች ጭራሽ በፍጹም ኢራን የኒውክሌር ጦር መሳሪያ እንደሌላት ያውቃሉ። አሁን ላይ ግን ወደ ምን አይነት ደረጃ መጣን ካላችሁ አሁን ላይ ኢራን ከ6 እስከ 12 ቦምቦች መስራት ወደምትችልበት አቅም ላይ መጣለች። ለምን? እነ ዶናልድ ትራምፕ ጉልበትን፣ ኃይልን፣ የጦር መሳሪያ የበላይነትን አማራጭ አድርገው ስለቀጠሉ እነ ኔታንያሁ በኃይል በጉልበት እንዲያደርገን ኢራንን እናስገዛታለን የሚል አቋማቸውን ይዘው ስለቀጠሉ በተጨባጭ ግን ያሰቡት ውጤት ሆኗል ወይ? አፍተር ይሄ ሁሉ ድብደባ ተከናውኑ ይሄ ሁሉ የጦር መሳሪያ ውርጅብኝ በኢራን ላይ መጥቶ እንደምታውቁት የኢራን የበለጸገ የዩራኒየም ክምችት አሁንም በእጆቿ ነው ያለው። ይህን ሁሉ አውድማችሁ ይህን ሁሉ ጉዳት አደርሳችሁ ዋና ጦርነት ጀመርኩበት ብላችሁ በየሚዲያው የምትናገሩትን ነገር አትሊስት ሳታሳኩ ነው እንግዲህ ዶናልድ ትራምፕ ወደ የት ሄዱት? ወደ ፓኪስታን፣ ወደ ኢስላማባድ፣ ወደ ድርድር ጄዲ ቫንስ ወይም ምክትል ፕሬዝዳንታቸውን የላኩት በዚህ ሂደት ነው። ፓኪስታን ኢስላማባድ ርዕሰ መዲናዋ ዛሬ እጅግ በጣም ታሪካዊ ቀን ነች ብያችኋለሁ። ለምንድነው ታሪካዊ ቀን የምትሆነው ካላችሁ በሁለቱ ወገኖች መካከል በኢራንና በአሜሪካ መካከል እንግዲህ ቀደምዬ መግቢያ ላይ ከ1979 ጀምሮ ባለው ጊዜ የመገናኘትና የመወያየት አጋጣሚና ታሪኮችን ተመልክተን የ2015ቱን የኒውክሌር መርሃ ግብር አስታውሰናል። ዶናልድ ትራምፕ ተመልሶ እንዲህ ድርድር ብሎ ከኢራን ጋር መምጣቱ ላይ ቀር ተመልሶ ያው አሁን የተለየ የሚያደርገው በ2015 እነ ፈረንሳይ፣ እነ ጀርመን፣ እነ ብሪቴን፣ እነ ቻይና፣ እነ ሩሲያ ከጎኑ ነበሩ። ራይት ናው ዶናልድ ትራምፕ ብቻውን ማን ሊያምን ይችላል? አሁን ዶናልድ ትራምፕ እና አስተዳደሩን ማን ሊያምን ይችላል? ኤኒዌይ ወደዛ 2015 ከኢራን ጋር ምንም አይነት ሰላም ድርድር አያስፈልግም፣ ከኢራን ጋር ጦር መሳሪያ ብቻ ነው የሚያስፈልገው ብሎ ጦርነት የጀመረው ኃይል የዶናልድ ትራምፕ አስተዳደር ወዶም ሳይሆን ተገዶ በመጨረሻም ኢስላማባድ ፓኪስታን ምክትል ፕሬዝዳንቱን ለመላክ ተገዷል። እዚህ ቦታ ላይ ከጄዲ ቫንስ በተጨማሪ ከዚህ ቀደም ከኢራን ጋር በድርድር ጠረጴዛ ላይ ተደጋግመው የተቀመጡት ስቲቭ ዊትኮፍ የሚባሉ ሰውም አሉ። የዶናልድ ትራምፕ አማችም አለ። ይሄ ባለፈው የነገርኳችሁ የጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ ልዩ ተወካይ ብዬ ነው የምገልጸው እኔ ጃሬድ ኩሽነርን፣ እሱም ጭምር አለ። ጄዲ ቫንስን ተከትለው ሄደዋል እነዚህ ሰዎች። በኢራን በኩል አባስ አርጋችና የህዝብ ተወካዮች አፈጉባኤ የሆኑት መሐመድ ጋሊባፍ እንዲሁ ይገኛሉ። ቤዚክሊ እነዚህ ሰዎች ወደዚህ ቦታ ሲመጡ ግን ቅድመ ሁኔታዎች አሉ። አሁን የምነግራችሁ ጉዳይ ምን መሰላችሁ? በተደጋጋሚ ስላየ ነው ሪሊ ይሄ የኢስላማባዱ ወይም የፓኪስታኑ ጉዳይ ውይይት ዘለቄታዊ ሰላም በኢራንና በአሜሪካ መካከል ብለውም በእስራኤል መካከል የሚያመጣ ነው ወይስ አይደለም የሚለውን ነገር ነው ባጭሩ ማስቀምጥላችሁ። ዝርዝር ነገሮችን እየተመለከትን ስለቆየ ከዛ በፊት ግን በሁለቱም ወገኖች በኩል ማስጠንቀቂያዎች እየቀረቡ ነው። አሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድርድሩ ካልተሳካ ለጦርነት ዝግጁ ነን እያሉ ነው። ፕሬዝዳንቱ በድጋሜ ጠንከር ያለ ማስጠንቀቂያ ሰጥተዋል። ያው መከረኛ ትሩ ሶሻል እየተባለ የሚጠራ የማህበራዊ ትስስር ገጽ አላቸው። ትላንትና አንድ ወዳጄ ረዲ በረካን ታውቁታላችሁ፣ ፊልም ሜከር ነው እና የሆነ ፖስት ያደረገውን ነገር እያየሁኝ ይህንን ሰውዬ እኮ በቃ ስልኩን ከእጁ ላይ ብታነሱለት ጥሩ ነው የሚል አስተያየትን አስቀምጦ ነበርና በጣም የገዛኝ ሀሳብ ነው። ዶናልድ ትራምፕ በስልካቸው ላይ ነው በቃ አሁን ሁሉም ነገር ስልክ እጃቸው ላይ ባይኖር ምናልባት ነገሮች ሰከን ብሎ ሊቀጥሉ የሚችልበት እድል በደንብ አለ እና አሁንም ሌላ ማስጠንቀቂያ ሰጥተዋለን ወይ? በአሜሪካና በኢራን መካከል በፓኪስታን የሚካሄደው ወሳኝ የሰላም ድርድር ውጤት ከመሰማቱ በፊት ፕሬዝዳንት ዶናልድ ትራምፕ ሀገራቸው ለሌላ ዙር ጦርነት ሙሉ ዝግጅት እያደረገች መሆኑን በይፋ አስታውቋል። የኛም ጉዳይ ትላንት ያልኳችሁ ነው አይደል? እና አሜሪካ ድርድር ፈልገው አይደለም፣ ፕራክቲካሊ ድርድር የሚፈልጉም አይመስለኝም። ኃይላቸውን ማደራጀትና ኃይላቸውን መሰብሰብ ነው የፈለጉት። ያን እያደረጉ ነው። ግን ድርድር ለምን አልሞከሩም እንዳይባሉ በቃ ይሄ መቼስ እንደው በቃ ዓለምን እየመራን ነው ብለው አይደለ? ለምንድን ነው በሰላማዊ መንገድ ያልተሞከረው ብለው ሲጠየቁ እንደ ሞክረን ነበር እኮ ኢስላማባድ ጄዲ ቫንስን ልከነው ነበር አት ኤንድ ኦፍ ዘ ዴይ ግን መስማማት አልቻልንም፣ ስለዚህ ያለን አማራጭ ጦርነት ነው ብለው ለዛ ለመቀጠል ነው እንግዲህ ሐሳባቸው የሚመስለኝ እኔ እንጂ እንደው ፕራክቲካሊ ወደ ድርድር መጥተው ይሄ ድርድር ውጤት ያመጣል ብዬ አላስብም። ለምን ካላችሁ ደግሞ ውጤት ያመጣል ብዬ
የሚያስብበት መሰረታዊ ምክንያቶች እንደሚከተለው ላቀርብላችሁ። አንደኛ በኢራን በኩል የቀረቡ ቅድመ ሁኔታዎች አሉ፣ በአሜሪካ በኩል የቀረቡ ቅድመ ሁኔታዎች አሉ። እንደምታውቁት አሜሪካ 15 ነጥቦችን ዘርዝራ አስቀምጣለች ለሰላም ብላ። ኢራንን በአንጻሩ 10 ነጥቦችን ዘርዝራ አስቀምጣለች። ባስቀመጡት ነጥብ መካከል በዝርዝር በተለያየ አጋጣሚ ሰምታችሁታል ብዬ ስለማስብ 15ቱ ነጥብ እነዚህ ናቸው፣ 10ቱ ነጥብ እነዚህ ናቸው እያልኩ በጥልቀት አልገባባቸውም። ጠቅለል እንዳሉ ሆነው ያው ብሬኪንግ ተብለው ዜናዎችም ከተወሩ ቀናት ስላለፉ ማለት ነው። ጠቅለል ብሎ ከተገለጸ ግን እነዚህ ሁለቱም ሀገራት ያወጧቸው የሰላም እቅዶች ፍጹም የማይገናኙ ናቸው። ምስራቅና ምዕራብ ላይ ያሉ ናቸው። ወደ መሃል ለመምጣት ፍላጎት ያላቸው አይመስሉ። የመጀመሪያው ነገር ይሄ ነው። ያስቀመጧቸው ቅድመ ሁኔታዎች በጣም የተራራቁ ናቸው። ሁለተኛ በዚህ በቅድመ ሁኔታዎቹ በተጨማሪ ደግሞ የእስራኤልን ጉዳይ ነግሬያቸዋለሁ። ሊባኖስ ውስጥ ያለው ነባራዊ ሁኔታ በግልጽ እንደሚታወቀው በፓኪስታንና ኢራን ሊባኖስ የምትባለው ሀገር የተኩስ ስምምነቱ እቅድ ነች ይላሉ። እስራኤልና አሜሪካ ደግሞ የለም ሊባኖስ የተኩስ ስምምነቱ እቅድ አይደለም ይላሉ። እንዲያውም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የምናወራው ሊባኖስን በተመለከተ ከሊባኖስ መንግስት ጋር ነው። በሂዝቦላ ላይ የምናከናውነውን ዘመቻ እንቀጥላለን። ከዛ ከቤይሩት ውስጥ ከሚገኘው አስተዳደር ጋር አዲስ የሰላም እቅድን ያጠቃለለ የድርድር መርሃ ግብር እናከናውናለን። ኢራን በሊባኖስ ጉዳይ ምን አገባት እያለች ነው የምትገኘው። እንደምታውቁት ኢራን ደግሞ ሂዝቦላ የእሷ አክሲስ ኦፍ ሬዚስታንስ በሚባሉት ውስጥ በመካከለኛው ምስራቅ በዘረጋችው መረብ የሚጠቃለል አይነት ተቋም ነው። ያ ማለት ግን ሂዝቦላህ እዛ ቦታ ላይ ያለው በቃ ኢራኖች ስለፈለጉ ብቻ ነው ማለት አይደለም። የፖለቲካ ኮዝም አለ። የሊባኖስ ፖለቲካዊ ስሪት ሺያዎች አሉበት፣ ሱኒዎች አሉበት፣ ክርስቲያኖች አሉበት። የተለያየ የፖለቲካ ስሪት አለ። የእርስ በርስ ጦርነቱን ጉዳይ በ1978 በ1982 ድረስ የነበረውን መለስ ብለን ልንመለከተው እንችላለን። ይሄ ሊባኖስ እንዴት ተሰራች፣ ሊባኖስ አሁን ወዳለችበት የፖለቲካ ኤንቲቲ እንዴት መጣች፣ እነ ሂዝቦላህ እንዴት ተዋለዱ የሚሉትን ጉዳዮች በተመለከተ መቃኘት እንችላለን። እስራኤል ሊባኖስን መውረር ስትጀምር ነው ሂዝቦላ የተመሰረተው። መካድ የሌለብን ሐቅ እንደዛ ነው። ይሄን ጉዳይ ክሊር ማድረግላችሁ ለምንድን ነው እንደው ምን አገናኝቷቸው ነው የሚለውን ነጥብ ስናስብ ለካ ሂዝቦላ በቀጥታ የኢራንና የኢራን ፖለቲካዊ ፍላጎት ውጤት ነው ወደሚል ድምዳሜ እንድትሄዱ አይደለም። ሂዝቦላ የዛው ሊባኖስ ውስጥ ያለ ፖለቲካዊ ሁኔታ ውጤት ሲሆን ኢራን ያንን አጋጣሚ ተጠቅማለች። የማይካደው እንደዛ ነው። ልክ የመን ውስጥ እንዳለው ሀውቲ ማለት ነው። ገብቷቸዋል። ናው ሊባኖስ ውስጥ ያለው ነባራዊ ሁኔታን በተመለከተ ኔታንያሁ የሚያስቡት ጉዳይና ኢራን የምታስበው ጉዳይ ፍጹም የተለያየ ነገር ነው የሚያስቡት። በተለይ በተኩስ አቁም ሂደቱ ላይ ማለት ነው። ተኩስ አቁም እንዲደረግ ተስማምተዋል ሲባል የአደራዳሪዎቹና ፓኪስታን በእርግጥም ሊባኖስ አለችበት ብለው ተናግረው ነበረ። ነገር ግን የለችበትም አሉ። እነማን? እነ አሜሪካና እነ እስራኤል። ከዛ በኋላ ነገሩ እየከረረ ሲመጣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ሮብ ወደ እንትን ስልክ ደወሉ። ወደ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስልክ ደወሉ። ከዛ ቀዝቀዝ አድርጉት፣ ድብደባችሁን የምታከናውኑትን ሊባኖስ ውስጥ እየተከናወነ ያለው እንቅስቃሴ ቀዝቀዝ ይበል፣ የተኩስ አቁም ሂደቱንና የድርድር ሂደቱን እንዲያደናቅፍብን አንፈልግም በማለት ዶናልድ ትራምፕ በቀጥታ ማንን አናገሩ? ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዚህ ቀደም ሜቢ ምን ሲሉ ሰምታችሁ ሊሆን ይችላል መሰላችሁ? እኔ እኮ ታዛዥ ነኝ ሲሉ ሰምታችሁ ሊሆን ይችላል። ትራምፕም ደግሞ ኔታንያሁ እኔ አድርግ ያልኩትን ነገር ያደርጋል ሲናገር ሰምተነዋል። መቼስ በተደጋጋሚ አስተያየቶችን ስለሚሰጥ ማለት ነው። እና አሁን ልክ ዶናልድ ትራምፕ ባሳለፍነው ሮብ ለኔታንያሁ ደውሎ ይህንን ነገር አድርግ ብሎ ሲናገር ወይም ድብደባውን ቀንስ የሚል አስተያየት ሲሰጥ የሚጠበቀው ምንድን ነው? እሺ ብሎ ኔታንያሁ ድብደባውን መቀነስ። በተጨባጭ ሆነው ግን እንደዛ አይደለም። እንዲያውም ኔታንያሁ ባሰበት፣ ድብደባውን ቀጠለ። እንደምታውቁት እስራኤል በጣም በሊባኖስ ውስጥ እያከናወነች ባለው ዘመቻ ከ2 ሚሊዮን በላይ ዜጎች ተፈናቅለዋል። እና ኢራን የሊባኖስ ጉዳይ በእንትኑ ጋር የማይሆን ከሆነ የማይጠቃለል ከሆነ በድርድር ላይ አልገኝም እያለች ነበር። በዚህ ድርድር ላይ ሲገኙ በምን አግባብ ነው የተገኙት የሚለውም ጥያቄ የሚነሳበት ለዛ ነው። አንደኛ። ሌላኛው በኢራን በኩል የሚነሳው ቅድመ ሁኔታ ቀደም ብዬ ነግሬያችሁ የነበረው ፍሮዝን አሴት የሚባለው ጉዳይ። ኢራን የሚገርማችሁ ከ1979 እንደ አውሮፓውያን አቆጣጠር ጀምሮ በዓለም ላይ የሚንቀሳቀስ በተለያየ ትራንዛክሽን ላይ ያለ በወርቅ ሊሆን ይችላል፣ በሪል ስቴት ሊሆን ይችላል፣ በተፈጥሮ ሀብት ሊሆን ይችላል፣ በዚህም በዛም ብቻ በጥቅሉ ከ100 ቢሊዮን ዶላር በላይ የሚጠጋ ፍሮዝን አሴት አላት ይባላል። እንዳይንቀሳቀስ የታገደ አሴት፣ እንዳይንቀሳቀስ የታገደ ሀብት እና ያ እንዳይንቀሳቀስ የታገደውን ሀብት ወደዚህ ድርድር ከመምጣቴ በፊት ይሄ እንዳይንቀሳቀስ የታገደው ሀብት ይፈቀድልኝ፣ ይለቀቅልኝ የሚል ጥያቄን እያቀረበች ነበር። አሜሪካ ውስጥ ለምሳሌ አሜሪካ ውስጥ ብቻ 2 ቢሊዮን ዶላር አካባቢ
የሚጠጋ ሀብት ፍሮዝን እንዳይንቀሳቀስ ታግዷል። አሜሪካ ውስጥ ብቻ ማለት ነው። በደቡብ ኮሪያና በሌሎችም የሩቅ ምስራቅ ሀገራት ደግሞ በጣም በርካታ እንዲሁም ጥቂት በሚባሉ የአንዳንድ የአውሮፓ ሀገራትም ጭምር በተመሳሳይ ደረጃ ተብሎ ሊገለጽ የሚችል በጥቅሉ እስከ $100 ቢሊዮን ድረስ ሀብት አለ። ያንን ገንዘብ ልቀቁልኝ፣ ወደ ድርድር ስመጣ ልቀቁልኝ ትላለች። ልክ ይህንን ስትል እነ ትራምፕ ምን ይላሉ? ሆርሙዝ ሰርጥን ክፈች ደግሞ አንቺ። ሆርሙዝ ሰርጥን ስትከፍቺ እንደዚህ አይነት እንቅስቃሴዎች ይጀምራሉ። እንደምታውቁት የሆርሙዝ ሰርጥ ገና ተከፍቷል ተብሎ መገለጽ አይችልም። በነገራችን ላይ በጣም ጥቂት የሚባሉ መርከቦች ናቸው በየዕለቱ የሚተላለፉት። እነዛ ጥቂት መርከቦች በየዕለቱ ከመተላለፋቸው ባሻገር አሁን ቁጥራዊ መረጃዎች እንደሚያሳዩት ከዚህ ቀደም በሆርሙዝ ሰርጥ ላይ በየቀኑ 130 140 የሚጠጉ መርከቦች ይተላለፋሉ በሆርሙዝ ሰርጥ ላይ። በጣም የሚያሳዝናችሁ ግን አሁን ላይ በዚህ ጦርነት ከመጣ ጀምሮ እስከ ዛሬ ድረስ ኢቨን ተላልፈዋል የሚባሉ መርከቦች ከ200 የሚበልጡ አይደሉም። ባለፉት 40 ቀናት ማለት ነው። በዚህ የሆርሙዝ ሰርጥ ላይ ያለፉ መርከቦች ቁጥር ከ40 የሚበልጡ አይደሉም። ኢቨን ተኩስ አቁም ተደርጓል፣ ሆርሙዝ ሰርጥ ይከፈታል ተብሎ ምንድነው ሲባል ኢራን አንደኛ የፍሮዝን አሴቱን ጉዳይ አምጡ ትላለች። ሁለተኛ በሊባኖስ በኩል ያለው ነባራዊ ሁኔታ በተኩስ አቁሙት ይጠቃለላል ወይስ አይጠቃለልም የሚለውን ጥያቄ ታነሳለች። እንግዲህ እውነታው ይሄ ነው በመሬት ላይ ያለው። ከዛ በዚህ መካከል ምን አይነት አዲስ ነገር ይዛ መጣች ኢራን? በጣም በሚገርማችሁ ሁኔታ የኢራኑ የፓርላማ አፈጉባኤ ቃል አቀባይ በእርግጥም ኢራን አዲስ ህግ ልታጸድቅና ልታስተገብር እንደሆነና ይህ አዲስ ህጓ ደግሞ በሆርሙዝ ሰርጥ ላይ የሚያልፉ ነዳጅ ጫኝ መርከቦች በየጊዜው እንደ መተላለፊያ ክፍያ ብለን እንቁጠረው፣ አንድ መርከብ በሆርሙዝ ሰርጥ ሲያልፍ እስከ $2 ሚሊዮን ድረስ ይላሉ አንዳንድ የዜና ምንጮች ላይ የወጡ ዘገባዎች። እስከ $2 ሚሊዮን ድረስ አንድ ነዳጅ ጫኝ መርከብ ባለፈ ባገደመ ቁጥር እንዲከፍል የሚጠይቅ አይነት አዲስ ህግ በፓርላማው ሊጸድቅ መሆኑንም መረጃዎች ያሳያሉ። እንዳልኳችሁ ኢብራሂም አዚዝ ይባላሉ። በህዝብ ተወካዮች ምክር ቤት ውስጥ የሴኩሪቲ ኮሚሽን ሄድ ናቸው እና እኚህ ሰው በሰጡት መግለጫ ላይ ነው እንግዲህ የኢራን ፓርላማ ሆርሙዝ ሰርጥን አቋርጠው የሚያልፉ መርከቦች በጥቅሉ የገንዘብ ክፍያ ጉዳይ ታሳቢ እንደሚደረግባቸውና ይሄ ነገር ደግሞ ኢራን በጦርነቱ ከደረሰባት ጉዳት አንጻር መልሶ ለማገገም መልሶ ግንባታ ለማከናወን የግድ የሚያስፈልጋት አይነት መሆኑን እያነሳች ትገኛለች። አሁን ምንድነው ምናልባት በዚህ ነገር ኢራን ላትቀጥልበት ትችላለች። እኔ ሆነ ስለ ሐሳቡን ስነግራችሁ ኢራን በዚህ በሆርሙዝ ሰርጥ ላይ መርከቦችን እያስከፈለች ለመሄድ ላትቀጥል ትችላለች። ግን ምን ትላለች? እሺ እንዳስከፍል የማትፈልጉ ከሆነ የእናንተን ፍሮዝን የሆነ አሴት በእናንተ ሀገር እንዳይንቀሳቀስ ያገዳችሁብኝን ሀብት ዳልኳችሁ ወደ $100 ቢሊዮን ሀብት ታግዶባታል፣ ያንን ልቀቁ ወደሚል አይነት አቋም ውስጥ ትመጣለች። ያንን ጫና ለማሳደር እንደዛ አይነት ተጽዕኖ ለመፍጠር ግን የግድ ምን ያስፈልጋል? አሁን ቀደም ብዬ እንዳልኳችሁ በሆርሙዝ ሰርጥ በኩል የሚያልፉ መርከቦች ያንዳንዳቸው እስከ $2 ሚሊዮን ድረስ ይክፈሉ የሚል አይነት ሐሳብ ልታመጣ ትችላለች። ይሄኛው ጉዳይ ተግባራዊ መሆን አይችልም። ለምንድን ነው ተግባራዊ መሆን የማይችለው? አንደኛ ዓለም አቀፍ የውሃ መስመር ነው። የሆርሙዝ ሰርጥ ዓለም አቀፍ የውሃ መስመር ነው። በዚህ ዓለም አቀፍ የውሃ መስመር ላይ ለምሳሌ በዚህ በእኛ ጎረቤትም ጅቡቲና በባቤል መንደብ በኩል አለ አይደለም? ልክ እንደዛ ተደርጎ ሊቆጠር የሚችል አይነት ነው። ለምሳሌ የስዊዝ ካናል ወይም የስዊዝ ቦይ ቢሆን ወይም ደግሞ የፓናማ ቦይ ቢሆን እነዚህ ሰው ሰራሽ ናቸው። ፈረንሳይና ዩናይትድ ኪንግደም በጋራ በመሆን የስዊዝ ቦይን በተለይ ፈረንሳዮቹ ቆፍረው ሲሰሩ ተፈጥሮ ከሰራችው መልክ ሌላ አዲስ የሆነ ቅርጽ ፈጥረው ነው። ሰው ሰራሽ ነው የስዊዝ ቦይ። የፓናማ ቦይ ላይ ረብጣ $ሚሊዮን ወጥቶበት ከዛሬ 100 ዓመታት በፊት በሚገርም የኢንጂነሪንግ ማርቨል በሰው ልጆች የኢንጂነሪንግ ጥበብ ሲሰራ ተፈጥሮን ነው በቃ ማለት በዝርዝር ተፈጥሯዊ ሁኔታዎችን እንዴት ቀየሩ የሚለውን ነገር ብታነቡ ይሻላል። ያ ሁሉን ነገር ወይም ደግሞ በሌላ ዝግጅት እንመጣበታለን። ግን በጣም አስገራሚ የሆነ ቴክኖሎጂ ነው። በጣም አስገራሚ የሆነ ኢንጂነሪንግ ማርቨል ነው የፓናማ ቦይ። ስለዚህ እነዚህ ቦታዎች ላይ ክፍያ አለ። ግብጽ ለምሳሌ ከስዊዝ ካናል በየዓመቱ ከ6 እስከ $10 ቢሊዮን ድረስ ገንዘብ ታገኛለች። በየዓመቱ ከ6 እስከ $10 ቢሊዮን ድረስ ታገኛለች። ይህንን ቦታ ለመቆጣጠር ፈረንሳይና እንግሊዞች ጭምር ወደ ጦርነት ውስጥ ሊገቡ እንደነበር አይዘነጋም። ባይዘው አሜሪካ መጥተው ባይገላግሏቸው ኖሮ ኤይዘንሃወር ስልጣን ላይ በነበሩበት ጊዜ ካልተሳሳትኩኝ ብቻ ሁለተኛ የዓለም ጦርነት ካለቀ በኋላ በነበረው ጊዜ ላይ ያንን ቦታ ሊቆጣጠሩ ወደ ጦርነት ውስጥ ገብተው የነበረበት አጋጣሚ አለ። እስራኤልም ተጨምራበት ምናምን የሰናይ በርሃን የተቆጣጠረችበት አጋጣሚ አይዘነጋም በዛው ሂደት። ኤኒዌይ ስዊዝ ካናል ወይም የስዊዝ ቦይ አይደለም የሆርሙዝ ሰርጥ። ግን ኢራን ይህንን ነገር ገንዘብ አስከፍልበታለሁ ስትል ምን እያለች ነው? የመደራደሪያ ጫና ለማሳደር እየፈጠረችበት ያለ መንገድ ተደርጎ ነው ሊቆጠር የሚችለው እንጂ ዓለም አቀፍ የውሃ መስመርን ወደ ንግድ መቀየር በዓለም አይፈቀድም።
በዚህ ዓለም ህግ ላይ አይፈቀድም። ኢንተርናሽናል ዋተር ገቨርኒንግ ሎው ነው። የትኛው ህግ ተከበረና ነው ኢራን ላይ ህግ እንድታከብር የምትጠብቀው ልትሉ ትችላላችሁ። ግን ኢራን ህግ በማክበር የምትታማ ሀገር አይደለች። ኒውክሌር ሳይኖራት የነን ፕሮሊፈሬሽን ትሪቲ የፈረመች ሀገር ነች። ብቻ ብዙ ነገር ኢራን ህግ በማክበር ችግር የለባትም። የዓለም አቀፍ ህግ ተገዢ በመሆን ችግር የለባትም ኢራን። ከዚህ ቀደም በነበረ ልምዷ ለዓለም አቀፍ ህጎች ተገዢ የሆነች ሀገር ነች። ወግና ስርዓት ያለባት ሀገር ነች። ወግና ስርዓት ሲኖር ነው ባይዘው ህግን የምታከብሩ። ኢራን ዓለም አቀፍ ህጎችን የማክበር ችግር የለባትም ከዚህ ቀደም በነበረ ልምዷ። አሁንም ቢሆን ሆርሙዝ ሰርጥ ላይ ገንዘብ አስከፍላለሁ ስትል አይ ዶንት ቲንክ ገንዘብ ልታስከፍል የምትፈልግ አይነት ሀገር ሆነ። ግን መደራደር ያለባት በጣም በርካታ ጉዳዮች አሉ። እንዳልኳችሁ $100 ቢሊዮን ላይ ገንዘብ ተይዞባት እንዳይንቀሳቀስ ተደርጎባት እና ልቀቁ ያለች ነው ያንን ገንዘብ። ሌላኛው ነገር ማዕቀብም እንዲነሳላት ትፈልጋለች ኢራን። አሁን ጦርነትን ማቆም አንድ ነገር ነው አይደለ? ጦርነቱ ቆመ። ከዛ የሆርሙዝ ሰርጥ ተከፈተ። የሆርሙዝ ሰርጥ ተከፍቶ ማዕቀብ ካልተነሳ ያ የሚንቀሳቀስላት የታገደ ገንዘቧ ካልተለቀቀ ወደ ምንኛው መጫወቻ ካርድ ውስጥ ትመጣለች። የሆርሙዝ ሰርጥን ክፈቱ፣ የሆርሙዝ ሰርጥ በሚያልፉ መርከቦች ላይ ክፍያ ጠይቃለሁ ወደሚለው መጫወቻ ካርድ ትመጣለች። ፕራክቲካሊ በኢራን ውስጥ እንደዚህ አይነት ነገር እርግጥ ነው ከፍለው ማለፍ ጀምረዋል። እንደዚህ መርከቦች እንዲየከፈሉ ነው ምናምን የሚል አይነት ዜናዎችን እያየን ነው። ግን ኦፊሻሊ ኢራን መንግስት ክፍያ ጀምሬያለሁ አላለ። ኦፊሻሊ ወደ እንደዛ አይነት አቋም ውስጥም ከመጣ ደግሞ ታስ ነው ልክ አይደለም። ልክ ያልሆነውን ነገር ልክ አይደለም። በሌላ ቋንቋ ምን ማለት መሰላችሁ? እዚህ ጅቡቲና ባቤል መንደብ አሉ አይደል? እዚህ የመንና ጅቡቲ በቃ በዚህ የሚያልፉ መስመሮች ሁሉ የሚያልፉ መርከቦች ሁሉ ኢትዮጵያን ጨምሮ ማለት ነው የሚያልፉ መርከቦች ሁሉ እዛ ለሚያልፉበት ያንዳንዱ ጉዟቸው የሆነ ገንዘብ ይክፈሉ ብለው እንዲነሱ የልብ እንደመስጠት ነው። ኢራን አሁን በሆርሙዝ ሰርጥ በኩል እንዲህ አይነት ነገር አስኬዳለሁ ብላ ከጀመረች ስህተት ነው የምላችሁ። ለዚህ ስህተት ነው የምንለው አይደለ? የምንደራደርበት የምናመቻመቸው ጉዳይ ስላልሆነ በሆርሙዝ ሰርጥ ላይ ኢራን ክፍያ ማስጀመሯ ስህተት ነው። ነገ ጅቡቲ ትመጣና እዛ መሬቷ ላይ የኮንቴነር ክፍያ ብላ በየአመቱ ከምትጠይቀን 5 ቢሊዮን ገንዘብ በተጨማሪ አሁን ደግሞ መርከቦቼ በባቤል መንደብ ስለሚያልፉ ተብሎ በየመን በኩል ሊጠይቁን ነው ማለት ነው። እሱ ብቻ አይደለም። እዛው ራሱ የኢትዮጵያ መርከቦች ዋና ነዳጅ የሚያመጡት ከየት ነው? ከሳውዲ፣ ከኩዌት፣ ከዩናይትድ አረብ ኤምሬት በየቀኑ ይመላለሳሉ ማለት ይቻላል ማለት ነው ከዛ አካባቢ ላይ። ስለዚህ በሆርሙዝ ሰርጥ ላይ ክፍያ ከተባለ ሌላ ምን አይነት ጫና ይዞ ይመጣል ማለት ነው በኢትዮጵያ ላይ ይሄ ጉዳይ፣ የክፍያው ጉዳይ። ዛስዋይ ክፍያው ተግባራዊ የሚሆን ከሆነ ስህተት ነው። ነገር ግን ስቲል እኔ እንደ መጫወቻ ካርድ እንደ መደራደሪያ ሊቨሬጅ ፖይንት አድርጌ ነው እንጂ የምመለከተው ፕራክቲካሊ ኢራን ይህንን አይነት እንቅስቃሴ ታስጀምራለች ወይም ታስተገብራለች የሚል አይነት ሀሳብ የለኝም። እንደዚህ አይነት ዜናዎችን ብንሰማም ዜናዎች አንዳንድ የሚወሩ ዜናዎች ሁሉ ትክክል ናቸው ብሎ መውሰድ አይቻልም። በጣም መጣራት ያለባቸው በርካታ ነገሮች አሉ። ለምሳሌ ዲያጎ ጋርሺያን ኢራን መታች ይባላል አይደል? ዲያጎ ጋርሺያን አልመታውም ትላለች። ዲያጎ ጋርሺያ ማለት በዚህ በህንድ ውቅያኖስ አካባቢ ላይ ያለ የአሜሪካ የጦር ሰፈር ነውና ያንን መታች ተብሎ በጣም ዜናውን ሲያወሩ የነበሩት የእስራኤል መገናኛ ብዙሃን ናቸው፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮና ዓላማው ምንድን ነበረ? አውሮፓንን መምታት ስለምትችል እናንተ አውሮፓዎች ኢራንን መታችሁኑ ግጠሙ የሚል መልእክት ለማስተላለፍ ነበረ ያ ዜና የወጣው ነው። እንደዚህ የሆነ ዓላማ እየያዙ የሚወጡ ዜናዎች ሀሳቦች አሉና እሱንም ታሳቢ ማድረግ የግድ ያስፈልጋል። የሆርሙዝ ሰርጥ ላይም ክፍያ ተጀምሯል በሚል የሰማናቸው ዜናዎችንም በዛው ተመሳሳይ መልኩ ፕሮሰስ ማድረግ ይፈልጋል። ከጀመሩና ማስከፈል ከቀጠሉ ደግሞ ሊካድ በማይችል ሁኔታ ስህተት ነው ሊባል ይገባል ማለት ነው። ሌላኛው ነገር እንግዲህ ከዚህ ከድርድሩ ሂደት ጋር በተገናኘ የተኩስ አቁም ጉዳይን ለማስፈጸም ያው የሊባኖስን አነሳን፣ የታገደ ወይም ፍሮዝን የሆነ አሴት የኢራን ሀብት እሱን አነሳን፣ ማዕቀቦች የሚለውን ጉዳይ አነሳን፣ የኒውክሌር ጦር መሳሪያ የሚለውንም ተመልክተናል። እንግዲህ እነዚህ ነጥቦች በተጨባጭ ሁለቱም ወገኖች እንደ ሰሜንና ደቡብ የሚራራቁባቸው አይነት ነጥቦች ናቸው እና ከነዚህ አሁን ላይ ካለው ነባራዊ ሁኔታ በመነሳት ሆርሙዝ ላይ ያለውን ነገር፣ ማዕቀቦችን ጉዳይ፣ የሊባኖስን ጉዳይ፣ ኒውክሌር ጦር መሳሪያው ጉዳይ ላይ ባይዘው ኒውክሌር ጦር መሳሪያው ላይ ኢራን አሁን የምትፈልገው አቋም ዩራኒየም እያበለጸገች መቀጠል ትፈልጋለች። ምን ማለት ነው? በሆነ ስምምነት ተደርጎ በ2015 ለምሳሌ 3.7 ከመቶ እንደተባለው አይነት አሁን ከትራምፕ ጋርም በሆነ ቁጥር ተገልጾ ይሄን ያክል ከመቶ የሚበለጽግ አይነት ዩራኒየም ክምችት እንዲኖራት ፈልጋለች ኢራን። እና አሜሪካ ደግሞ ጭራሽ ምንም አይነት የኒውክሌር ጦር መሳሪያ ወይም የኒውክሌር መርሃ ግብር ጦር መሳሪያማ ኢራንም ራሱ አልፈልግም ትላለች፣ ግን የኒውክሌር መርሃ ግብር እንዲኖራት አንፈልግም ባዮች ናቸውና አሜሪካ። እና በጣም ከባድ የሚያደርግባቸው ለምን መሰላችሁ? መደራደርና በውጤት ማጠናቀቁን ከባድ የሚያደርግባቸው ፖይንት፣ ለምሳሌ ኢራን በቃ ኒውክሌር የሚባል ነገር አልፈልግም ብትል ያለፉት 40 ዓመታት
ዋጋ የከፈለችበትን ነገር በዜሮ እንደማባዛት ነው የሚሆነው ለኢራን ማለት ሄዶ እንዲህ በቃ ዜሮ ስቶክ ፓይል ለማለት በቃ ኒውክሌር አልፈልግም ለማለት 40 ዓመት ሙሉ እንትን ማለት ምን አስፈልገ ወደሚል አይነት ጥያቄ ውስጥ መውሰዱ አይቀርም ፎር ሹር። ስለዚህ የተወሰነ ፍላጎታቸውን አስጠብቀው መቀጠል እንደሚችሉ ሉዓላዊነታቸውንም ጭምር ማረጋገጥ እንደሚችሉ በድርድር ጠረጴዛ ላይ ገብቷቸዋል አይደል? አሁን ይሄ ስትራቴጂካዊ ድል የምንለው ነገር አለ አይደል? በድርድር ጠረጴዛ ላይ ፍላጎትን ተግባራዊ ማስደረግ ፍላጎትን ማጸደቅ የሚባለው ነጥብ ላይ እዛ ጋር ሉዝ አደረጉ ማለት ነው። አንደኛ ፍላጎታቸው የኒውክሌር ፕሮግራም ነው፣ የኒውክሌር መርሃ ግብር ይሄው 40 ዓመት ሲለፉበት ቆይተዋል እና አፍተር ኦል ዲስ ድንገት በቃ ተጠራርጉ ይወሰድ ሲባል እሺ ካሉ፣ ምንም አይነት ፕሮግራም አይኖራችሁ ሲባል እሺ ካሉ እሱ በጣም ከባድ ነው የሚሆነው ለነሱ። ስትራቴጂካዊ ሽንፈት ተደርጎ ሊቆጠር ይችላል። በአንጻሩና አሜሪካ ደግሞ በተለይ ዶናልድ ትራምፕ አሜሪካ እንኳን ሳትሆን ዶናልድ ትራምፕ ስፔሲፊካሊ እና ኔታንያሁ እነዚህ ሰዎች በእኔ ስልጣን ዘመን ኢራን ምንም አይነት የኒውክሌር መርሃ ግብር አይኖራትም እያለ ወደ ስልጣን የመጣ ሰው ነው። ባይዘው የኒውክሌር ጦር መሳሪያ አይደለም የኒውክሌር መርሃ ግብር። ከዛ በ2015 ላይ ተፈረመው የነበረው ስምምነት ከሱ ስምምነት በመውጣታቸው ምክንያት እኮ ነው እንዳልኳችሁ ኢራን 60% የበለጸገ ዩራኒየም የደረሰችው። በ2015 ላይ ተፈረመው የነበረው ስምምነት 3.7% ነበር የሚፈቅደው። አሁን ዶናልድ ትራምፕ ከዚህ የበለጠ ቁጥር ለምሳሌ 5% የበለጸገ የሚል አይነት ስምምነት ውስጥ ቢመጡ ስቲል ሽንፈት ነው የሚሆንባቸው። 3.7% የበለጸገ ካሉ እንዴ 3.7 የበለጸገ ላይ ለመቆምማ ይሄ ሁሉ ጦርነት ለምን አስፈለገ ያስብላል። ስለዚህ በየትኛው የድርድር ማጠንጠኛ ፍሬምወርክ ውስጥ ወይም የድርድር ነጥቦች ላይ ሊስማሙ ይችላሉ ሲባል አንደኛው ከባድ የሚሆነው የዚህ የኒውክሌር ጦር መሳሪያው ጉዳይ ነው፣ የኒውክሌር መርሃ ግብሩ ጉዳይ ነው። ማዕቀቡን ሊያነሱ ይችላሉ እና አሜሪካም ሊያነሱ ይችላሉ። ማዕቀቡን በተመለከተ ብዙም አያሳስበኝም እሱ። ማዕቀብ ሊያነሱ ይችላሉ። ትልቁ ለኢራን አድቫንቴጅ የሚሆነው እሱ ነው። ግን ማዕቀብ ሲያነሱላት ደግሞ በምላሹ ምን ሰጣ? እሱ ጉዳይ እጅግ በጣም አሳሳቢ ሊባል የሚችል አይነት ጉዳይ፣ የኒውክሌር ጉዳይ፣ የሆርሙዝ ሰርጥ ጉዳይ፣ የሊባኖስ ጉዳይ ምናልባት እነ ኢራን ይህንን የተኩስ አቁም ስምምነት አቋርጠው ጥለው ሊሄዱ የሚችሉበት አይነት እድል አለ። እንደዚህ በሊባኖስ ጉዳይ ሳቢያ ማለት ነው። ሊባኖስ የተኩስ አቁም ስምምነት አካል ነች አይደለችም ይላሉና አሜሪካና እነ እስራኤል። እንደዛ ካልሆነ ጥዬ እሄዳለሁ ነው የምትለው ኢራን። በዛ በተባለው መልኩ ጥለው የሚሄዱበት አይነት እድል ካለ እሱም በጣም ከባድ የሆነ አደጋን የሚያስከትል ከባድ የሆነ አደጋን የሚያመጣ ነጥብ ይሆን። ስለዚህ እነዚህ ሁለቱ ወገኖች ወደ ስምምነት ጠረጴዛ ላይ ወይም ወደ ስምምነት ነጥቦች ይመጣሉ ከሚለው ይልቅ ስቲል ወደ ጦርነት ቅርብ የሆኑ ሀገራት ናቸው። ኢስላማባድ ውስጥ ተገናኝተው ሐሳቦችን መለዋወጥ ጀምረዋል ቢባልም የሁለቱ ሀገራት ተወካዮች ሐሳቦችን እየሰነዘሩ ነው፣ እየተወያዩ ነው፣ ወደ ድርድር ሊመጡ ነው፣ ሊስማሙ ነው ምናምን የሚል አይነት ሐሳቦች እየተነሱ ቢሆንም ስቲል ግን እንደኔ የግል እይታ እነዚህ ሀገራት ወደ ሰላም ከመሄድ ይልቅ አሁንም ወደ ጦርነት የቀረቡ ሀገራት ናቸው። በሰላምና በእነሱ መካከል በጣም ሰፊ ርቀት ነው ያለው። ስለዚህ ወደ ጦርነት ውስጥ ድጋሜ ተመልሰው ከገቡ ሰርፕራይዚንግ አይሆንም ማለት። ወትሮም በቃ እናሳካው ብለው አይመስልም ወደዚህ ነገር ውስጥ የመጡት። ዶናልድ ትራምፕን the only thing በዚህ ሰዓት ብቸኛ የሚያስጨንቃቸው ነገር ምን መሰላችሁ? የዓለም የነዳጅ ዋጋ ጉዳይ ነው። የሆርሙዝ ሰርጥ ጉዳይ ነው። እሺ የሆርሙዝ ሰርጥን እነ አውሮፓዎቹ ተባብረዋቸው ምናምን መክፈት ቢችሉ ኖሮ እንደዚህ አይነት አቅም ቢኖራቸው ኖሮ ምናልባት ድርድር ምናምን ሲሉ ላንመለከትና ላንሰማ እንችል ነበር። ሆርሙዝ ሰርጥ በመዘጋቱ ምክንያት ዓለም ላይ የደረሰው ጫና ከበድ ያለ ሆነ። ትላንትና ነው ከትላንት ወዲያ በዚያው በሆርሙዝ ሰርጥ ላይ በስነ ስርዓቱ መስመሩ አልተከፈተም በሚል የዶናልድ ትራምፕ ከዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ጋር ተገናኝተው ነበር እና ኬር ስታርመር ምንድነው የሚሉት? የሆርሙዝ ሰርጥ ዘለቄታዊ ሰላምና ዋስትናው እንዲረጋገጥ በዛው ቀጠና ላይ ያሉ ተጠቃሚ የሆኑ ሀገራት ለምሳሌ ኦማንን ጨምሮ ከዛ ዩናይትድ አረብ ኤምሬት አለች አይደለ? እነ ሳውዲም እነ ኢራቅም ምናምን እዛው አካባቢ ላይ ያሉት ሀገራት በውይይትና በድርድር ሂደቱ ላይ ሊሳተፉ ይገባል የሚል ሐሳብን እያነሱ ነበር። ከዛ ደግሞ የጦር ዝግጅትም ወታደራዊ ኃይላቸው እያከናወነ ነው እንደምታውቁት የዩናይትድ ኪንግደም። ይሄኛው ሞመንት አሁን ያለንበት ሞመንት እነ ዶናልድ ትራምፕ የምዕራቡን ዓለም ለማስተባበር ዲፕሎማሲያዊ ስራዎችን እየሰሩ ያለበት ጊዜ ነው እየመሰለኝ ያለው። ለጦርነት የሚደረግ ድርድር የሚል አይነት ስሜት ነው የሚሰማኝ። ስቲል ለጦርነት የሚደረግ ድርድር ወይም ከጦርነቱ ፊት የሚደረግ ድርድር። እነዚህ ሁለቱ አካላት በተለይ አሜሪካ ስቲል በጦር መሳሪያ ፍላጎቴን የበላይነቴን አስጠብቄ መቀጠል እችላለሁ የሚል አመለካከት ውስጥ ነች ያለችው። ኢራንም በተመሳሳይ እንደማታንስ በተግባር አሳይታለች። ጉዳት ማድረስ እንደምትችል በተግባር አሳይታለች። ስለዚህ አሜሪካ ልትፈራ የምትችልበት ምንም ምክንያት የለም። ራይ ነው ተገጣጥመዋል። አጋጣሚው መጥቷል። በሁለቱም ሳይድ መጥቷል። ለዛ ነው ከባድ የሆነ ጊዜ ከፊት ያለ የሚመስለኝ በዛ ቀጠና ላይ። ለማንኛውም እስኪ እናንተ ምን እንደምትሉ ሐሳብ አስተያየቶች
አስተያየቶቻችሁን እንስማ። እንደኔ እንግዲህ ጉዳዩ ባለይ ቅርበትና ያው ተከታታይ ዘገባዎችን በአካባቢው ላይ እንደመስራቴ አሁን ያለው የድርድር ሂደት ለሰላም ካለው ቅርበት ይልቅ እንዳልኳችሁ ለጦርነት ያለው ቅርበት የሚልቅ ይመስለኛል። የእናንተን አስተያየት ደግሞ ከነ ምክንያታችሁ አድርጋችሁ ኮሜንት መስጫው ላይ ሐሳብ አስተያየቶቻችሁን አስቀምጡልኝ። አብራችሁኝ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። ነጻነት ላቀው ነበርኩኝ በገበያ ፖድካስት። ከመላይ ዝግጅት ክፍላችን ጋር በጋራ በመሆን መልካም ጊዜ እንመኛለን። ቴምር ሪል ስቴት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ሲል መልካም ምኞቱን ይገልጻል። ቴምር ሪል ስቴት የትንሣኤ በዓል ምክንያት በማድረግ ቀድሞ ለሚመጡ 10 ደንበኞች 20% የበዓል ቅናሽ ሲያደርግ ደስታ ይሰማዋል። በአጭር ጊዜ የሚረከቡት ግንባታው 90% የደረሰ በወለል 2 አባወራ ብቻ ባለ 3 መኝታ ቤቶችን አቅርበንልዎታል። በተጨማሪም በሳር ቤት በአቧሬና በቡልጋሪያ እስከ 35% ታላቅ ቅናሽ በማድረግ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ ከ9.7 ሚሊዮን ብር ጀምሮ ውብና ማራኪ ቤቶችን በእጁ ያስገቡ እንላለን። ከዚህ ባሻገር ከ2.8 ሚሊዮን ብር ሙሉ ክፍያና ከ900 ሺህ ብር ቅድመ ክፍያ ጀምሮ ለንግድ ስራው የሚሆኑ ሱቆችን ይዘን ቀርበናል። ለበለጠ መረጃና ለሳይት ጉብኝት በ0908882208 ወይም በ0901 504245 ፈጥነው ይደውሉ። ቴምር ሪል ስቴት